የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁኝ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያለ ራስን መጣል አያስፈልግም ነበረ እና በጣም የሚያሳዝነው ይሄንን ነው ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስውጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረድ ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። የጨለማው ዓለም አሰራር እንደወረራቸው ገብቷቸዋል። ጥቂቶችም ቢሆኑ ያ የተንሰራፋ በምሁራኑ ጥናት መደረግ ጀምሯል። የበረቱ የሃይማኖት አባቶችም ወደ አብያተ መቅደሶቻቸው መሄድ ጀምረዋል፣ ጠንክረዋል። በዚህ አይነት ዓለም እንዴት ብሎ ከዚህ ከጨለማው አሰራር እንደሚወጣ እየታገለ ባለበት ሰዓት ጨለማውን ሲያጋልጥ እኛ ኢትዮጵያውያን ሳናውቅ ወደ ጨለማው በሰልፍ እየገባን ነው። ወደ ዝሙቱ፣ ወደ ዘረኝነቱ፣ ራቁት ወደ መታየቱ፣ ነውር ወደ ማድረጉ፣ ቅዱሳት ስዕላት መረገጡ፣ መጥፋቱ፣ መስቀል መናቁ ምን ይመስላችኋል? ሃይማኖታቸውን ለማስፋፋት ነው? እናንተ የምታስቡት በዚያ ነው? አይደለም፣ አይደለም። የሚያመልኩት ክርስቶስ የተሰቀለበትን መስቀል መርገጥ ለምን አስፈለገ? ያዳናቸውን መድኃኒት የወለደችውን እናት መሳደብ ለምን አስፈለገ? ምራቅ መጥፋት ለምን አስፈለገ? መተቸት ለምን አስፈለገ? ነውርስ በክርስቶስ ላይ መናገር ለምን አስፈለገ? የሃይማኖት ተቋማት አይደሉም ይሄን የሚያደርጉት፣ ሌላ ተቋማት ናቸው። ግን በሃይማኖት ሽፋን ውስጥ ነው እየተከናወነ ያለው እንጂ የትኛውም ሃይማኖት ቢሆን ሌላውን በመንካት እንደማይጸደቅ መጽሐፋቸው እኮ ይነግራቸዋል። በፍጹም ሌላውን በመተቸት ይጸደቃል ብሎ የሚናገር አይኖርም። ግን እየተሰራ ያለው ስራ ሌላ ነው። ምን እንደሆነ ታውቃላችሁ? ጊዜ ያመጣቸው ናቸው። ጊዜው የጨለማ ጊዜ ስለሆነ ጌታችን ኢየሱስ ክርስቶስ ሊይዙት ነበር አይሁድ ይልና ጊዜው ግን ስላልደረሰ አልነኩትም ይላል እኮ ወንጌል። ከዚያ በመጨረሻ ሐሙስ ሊይዙት ሲመጡ በመካከላችሁ ስመላለስ ልትይዙኝ አልቻላችሁም ነበር፣ አሁን ግን ጊዜው የእናንተ ነው አይደል ያላቸው። የጨለማው ኃይል አሰራር ጊዜ አሁን ነው። እነሆ በዚያ ጊዜ ልትይዙኝ ፈቃዴ አልነበረም፣ አሁን ግን ጊዜው ነው፣ እንኩነሆ ያዙኝ አላቸው። የአምላክነቱ ኃይል እየገፈተራቸው በሱ ፈቃድ እጁን አስረው አምላካቸውን እየቀጠቀጡ ወሰዱት። ጊዜ ስለሆነ ጊዜ የሰጠው ክል ምን ይባላል? ድንጋይ ይሰብራል። ቀላል አይምሰላችሁ የቋንቋ አሁንም ጊዜ ነው። የጨለማውን አሰራር በልጆቻችሁ በወንድሞቻችሁ ስታዩ አልቅሱ። ይህን ጊዜ ለማሳለፍ የማልቀስ ጊዜ ነው፣ የማንባት ጊዜ ነው፣ በእግዚአብሔር ቤት የመሰብሰብ ጊዜ ነው፣ ወደ ውስጥ የመግባት ጊዜ ነው፣ ራስን የመለወጥ ጊዜ ነው።